ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። በመቀሌ ሰልፍ እያደረጉ ያሉት ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ቅጥር ግቢን ጥሰው መግባታቸው ተነገረ። ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረው የህንድ አውሮፕላን ተከሰከሰ። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። የትግራይ ክልል ተፈናቃዮች የአቤቱታ ሰልፍ በመቀሌ ከተማ። በመቀሌ ሰልፍ እያደረጉ ያሉት ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው መግባታቸው ተሰማ። በጦርነቱ ምክንያት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ዛሬ በመቀሌ ሰልፍ እያካሄዱ ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ ምሬታቸውን ገልጸዋል። ኑሯቸው በመቀሌ የተለያዩ መጠለያ ጣቢያዎች የሆነው በጦርነቱ ምክንያት በ2013 ከትግራይ የተለያዩ ክፍሎች የተፈናቀሉ ዜጎች ባደረጉት ሰልፍ በርካታ መፈክሮች ተሰምተዋል። መንግስት ረስቶናል፣ ይበቃል፣ ወደ ቀያችን መልሱን፣ የፖለቲካ ኃይሎች መጠቀሚያ አንሆንም የሚሉና ሌሎች መፈክሮች ያሰሙት እነዚህ ተፈናቃዮች ለሰዓታት በትግራይ ርዕሰ መስተዳደር ጽሕፈት ቤት በራፍ ድምጻቸውን ያሰሙ ሲሆን ረፋዱ ላይ ደግሞ ወደ ፕሬዝዳንቱ ጽሕፈት ቤት ግቢ ጥሰው ገብተዋል። ምላሽ የማይሰጠን ከሆነ ከዚህ አንወጣም የሚሉት እነዚህ ዛሬ በመቀሌ ሰልፍ ያደረጉት ተፈናቃዮች በተደጋጋሚ ከሚገባላቸው ቃል የዘለለ መፍትሄ እንዲሰጣቸው አጽንኦት ሰጥተው ጠይቀዋል። የፕሬዝዳንቱ ጽሕፈት ቤት ግቢ ጥሰው ሲገቡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጽሕፈት ቤታቸው እንዳልነበሩ ከተለያዩ ምንጮች አረጋግጠናል። ሰልፈኞቹ ወደ ፕሬዝዳንት ጽሕፈት ቤት ግቢ ከገቡ በኋላ ሁኔታውን ለመቆጣጠር እዛው ከነበሩ ፖሊሶችና ታጣቂዎች በተጨማሪ በርከት ያሉ የፖሊስ የደንብ ልብስ ወይም ዩኒፎርም የለበሱ የጸጥታ ኃይሎች በአካባቢው ተሰማርተዋል። ያነጋገርናቸው ተፈናቃዮች ቁርጥ ያለ ምላሽ ከመንግስት እንጠብቃለን ሲሉም ተደምጠዋል። ዛሬ ከቀትር በኋላ በነበረው ሁነት ከሰልፈኞቹ መካከል የተወሰኑ ከፕሬዝዳንት ታደሰ ወረደ ጋር ውይይት ያደረጉ ሲሆን ውይይቱ ለመገናኛ ብዙሃን ዝግ ተደርጓል ሲል DW በገጹ ላይ አስፍሮ አንብበናል። በቀጣይ መረጃ ከ240 በላይ ሰዎችን አሳፍሮ ወደ ለንደን እየበረረ የነበረው የህንድ አውሮፕላን መከስከሱ ተሰማ። በህንድ ከ240 በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳው አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከሰከሰ። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያን ባወጣው መግለጫ ዛሬ ከአህመዳባድ ለንደን ጋትዊክ የሚበረው AI 171 አደጋ አጋጥሞታል ሲል አስታውቋል። የህንድ አቪዬሽን ሚኒስቴር በአህመዳባድ በደረሰው አደጋ በጣም ደንግጫለሁ፣ አዝኛለሁም ብለዋል። አክለውም የአቪዬሽን እና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ መስጠታቸውን ገልጸዋል። የነፍስ አድን ሰራተኞች የሕክምናና እርዳታ ድጋፍ ወደ ቦታው እንዲያደርሱ ለማድረግ ሁሉንም ጥረት እያደረጉ መሆኑንም አክለዋል። አውሮፕላኑ በአየር ማረፊያው አቅራቢያ መከስከሱን የፖሊስ እና የአየር መንገዱ ባለስልጣናትም ገልጸዋል።
እስካሁን ድረስ ከአደጋው የተረፈ ሰው ስለመኖሩ ምንም አይነት የተነገረ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋትዊክ አየር ማረፊያ በረራ የሚያደርግ እንደነበረ የተገለጸ ሲሆን የተከሰከሰው በአየር መንገዱ አቅራቢያ በሰዎች መኖሪያ ቤት አካባቢ ነውም ተብሏል። የህንድ መገናኛ ብዙሃን በእሳት የተያያዘው የአውሮፕላኑ ስብርባሪ እያሳዩ ሲሆን ከአየር ማረፊያ አቅራቢያ ሰማዩ በጭስ ተሸፍኖ ይስተዋላል። በአደጋ የተጎዱ ሰዎችን ከአደጋው ስፍራ በማውጣት በአምቡላንስ ሲጓዙ የሚያሳዩ ምስሎች የመገናኛ ብዙሃን እያወጡ ነው። በአውሮፕላኑ ላይ 244 ሰዎች መሳፈራቸውን ኤኤንአይ የተባለ የህንድ መገናኛ ብዙሃን የጉጃራትን ግዛት ፖሊስ ጠቅሶ ዘግቧል። የአገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ 232 መንገደኞችንና 12 የበረራው ሰራተኞችን ማሳፈሩንም አሳውቋል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።